በስተመጨረሻም ለአያቱ በቤሊንና በሱ መካከል ያለውን ነገር እውነታውን ነገራት። ለአያቱ እውነታውን ሊነግራት እንደነበረና ለአያቱ እውነቱን ሲነግራት ደግሞ አብራ መሆን እንዳለባት ነግሯት ቤሊን በዚህን መልኩ በደስታም እንደዚሁም በፍርሃትም ስሜት አብራው ከአያቱ ክፍል ገብተው እውነቱን ነግረዋታል። አያትየዋ በጣም ደስ የሚል ምላሽ ነበር የሰጠቻቸው። ቤሊን በዚህ ነገር ላይ በጣም ደስ ብሏታል። እንግዲህ በቤሊንና በአምነን ግንኙነት መካከል አያትየዋ እውነታውን አውቃለች። በቅርብም ሊያገባት እንደሚፈልግ ሁሉ ነው የነገራት ለአያትየዋ። የአምነን አያት ይህንን እውነታ ስትሰማ ደስ ብሏታል። አንተ የሚያስደስትህ ነገር ሁሉ እኔን ያስደስተኛል ልጄ በማለት ስትናገር፣ እንደዚሁም ሁለታቸውን ከትላንት ጀምሬ ጠርጥሬ ነበር ስትልም እንግዲህ ባለፈው ፓርት ላይ ያየችውን ጠቅሳ ተናግራለች። ቤሊን ፈጽሞ ጥሩ ምላሽ አልጠበቀችም ነበረ። ካሁን በፊት ምን ያህል መስዋዕት እንደከፈለች ብዙ ነገሮችን ታግላዚ እንደደረሰች ብዙዎቻችን የምናውቀው ነገር ነው። ነገር ግን በዚህ ፓርት ላይ ብዙ ነገሮች ደስ የሚሉ ቢኖሩም መጨረሻ ላይ የተፈጠረው ነገር ግን ትንሽ ያስደነግጥ ነበረ። ቪዲዮውን አለፍ አለፍ እያልኩኝ ያስገባላችኋለሁኝ። ሰላም ወደና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁትኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ አያትየዋ እዚህ ጋር የተፋጠጠችበት ትልቅ አጀንዳ አለ። በቤት ውስጥ እየተከናወኑ ያሉትን ነገሮች ለመከታተል እየሞከረች ነው ያለችው። እንደዚሁም ከሜርሲና ሜርሲ ጋር የመጡ ወጣቶች ጋር በተያያዘ በአምነንና የአምነን ቤተሰቦች ላይ እየተከናወነ ያለው እየተፈጠረ ያለው አዲስ ነገር በድርጅቱም ሆነ በቤቱ ላይ እየተፈጠረ ያሉት እየደረሱ ያሉ ኪሳራዎች አያትየዋን በጣም አሳስቧታል። ይህ ነገር ደግሞ ምናልባት ከሜርሲ ጋር የሚያያዝ ነገር እንዳለው ብላ ታስባለች። ሜርሲ ምን አይነት ሴት እንደሆነች ቀደም ብላ ስለምታውቅ በአምነን ቤተሰቦች ሀብት ዙሪያ ላይ የይገባኛል ጥያቄ እንደምታስነሳ በፊትም ታስታውሳለች። እና አያትየዋ ብዙም ሜርሲን ያልተቀበለቻት ለዚህም ነው። ሜርሲ ብዙ ጊዜ ሰርቶ ከመለወጥ ይልቅ ሌላ መንገድን ትመርጣለች የሚል ግምት አላት። እየሆነ ያለውም እንደዛ ነው። ነገር ግን ከዛም በላይ ነው አሁን እየተፈጠረ ያለው። ምክንያቱም ሜርሲ እውነት ገንዘቡን ሀብቱን ፈልጋ ቢሆን እንዴት ቤቱን ታቃጥላለች የሚል ግምት አላት። ስለዚህ ከሜርሲ ጋር የመጡት ሴቶች ለየት ያለ አጀንዳ ካላቸው የሚል ነው በአሁኑ ላይ የአምነን አያት እየተከታተለች ያለችው። እንግዲህ ቤሊን ዛሬ በጣም ደስ የሚል ነገር ነው የሰማቸው። አምነን ለአያቱ እውነታውን ሊነግራት እንደሆነና ካሁን በኋላ ምንም የሚጠብቁት ነገር እንደሌለና አያትየዋም ቢሆን የአምነን ደስታ እንደሚያስደስታቸው ቤሊንም ፈጽሞ መፍራት እንደሌለባትና በማንኛውም ቦታ ቢገናኙ በግልጽ ሰላም መባባል እንደሚችሉና ያለውን ነገር በግልጽ መነጋገር እንደሚችሉ በተለይ ከባለፈው ፓርት ላይ የተፈጠሩት ስህተቶች ጄሪ የፈጠረቻቸው ስህተቶች በአምነንና በቤሊን መካከል ክፍተት ለመፍጠር ሁሉ ሞክራ ነበረ። ታስታውሳላችሁ። ልብሱ ተሰረቀ ብላ አምነን በወቅቱ በጣም ተበሳጭቶ ነበረ። ቤሊንን ያልሆኑ ቃላቶች ተናግሯት ነበረም። ለዚያም ጭምር ነው አምነን ይቅርታ የጠየቃት። ቤሊን በአምነን የሚጨክን ልብ የላትም። ይቅርታውን ሙሉ ለሙሉ ተቀብላለች። ነገር ግን አምነን እያለ ያለው ነገር አሁን እውነታውን ለአያቴ ልንገራትና ቤተሰቡ በሙሉ እውነቱን ማወቅ አለበት፣ እንደዚሁም ደግሞ መጋባት አለብን በማለት እየተናገረ ነው። ይህ ነገር ደግሞ ቤሊንን አስጨንቋታል። ምክንያቱም ቤሊን አሁን በሁለት ወጥመድ መካከል ነው ያለችው። አንደኛው የፍቅር ወጥመድ ለአምነን ያላት ቦታ ሲሆን፣ ሌላኛው ደግሞ በወይዘሮ ሜርሲ በኩል እየተጠመደች ያለችበት ነገር ነው። እሱም ምንድነው? ከባለፈው አምነን በጣም ተናዶ ነበረን። ቤሊንን ሲስማት ወይዘሮ ሜርሲ በስልክ ቀርጻ ይዛቸዋለች። ይህ ነገር ደግሞ ከአምነን ጋር ቀደም ያለ ግንኙነት ካላቸው አምነን በትዳር ውስጥ እያለ
ከቤሊን ጋር መሆኑ ጥሩ ስም አይኖረውም በማለት ስለፈራች ነው እንግዲህ ሜርሲን እያታለለችም እየቻለችም እየታገሰችም ያለችው። ነገር ግን የቤሊን ስቃይ በአምነን እጅ በቅርቡ የሚያበቃ ይሆናል ከፈጣሪ በታች ማለት ነው። ምክንያቱም አምነን ለአያትየዋ ጉዳዩን ግልጽ አረገላት ማለት ቤተሰብ እውነታውን አወቀ ማለት በሜርሲ ስልክ ላይ ያለው ቪዲዮ ጥቅም ያጣል ማለት ነው። ይዋደዳሉ። ኦሬዲ ፍቅራቸው ግልጽ ሆኗል። ግንኙነታቸው ይፋዊ ሆኗል። ይህ ማለት ደግሞ ስልክም በማንኛውም በስልክም ሆነ በፋይል የተያዘ መረጃ በእነሱ መካከል ለአያትየዋ ማሳየት ምንም ጥቅም የለውም። በሌላ መልኩ ጄሪ አሁንም ሌላ ተንኮል እያሰበች ትገኛለች። ምንም ቢሆን አሁን አያትየዋ የሰጠቻትን እድል ማባከን አልፈለገችም። በተለይ ደግሞ ይህ ቤት በስሟ የሚዞርበትን መንገድ ብዙ እያሰበች ትገኛለች። ከተቻለ በአምነንና በቤሊን መካከል ክፍተት ፈጥራ እንደዚሁ በቤተሰቡ መካከል አንዳንድ ክፍተቶችን ፈጥራ ሜርሲንም ጨምሮ ሜርሲ ሲፈንንና ቤሊንን ከዚህ ቤት ማባረር ሲሆን ያ ከተሳካ ቤቱ የአያትየዋ ቤት ጄሪ ስም እንደሚዞር እንግዲህ አያትየዋ ቃል በገባችላት መሰረት እዚህ ነገር ላይ አተኩሬ መስራት አለብኝ በማለት ጄሪ በጣም እያሰበች ብዙ ተንኮሎች እየመጡላት ይገኛሉ። ነገር ግን የጄሪ እቅዶች ሙሉ ለሙሉ እየከሸፉና እየተጋለጠች ነው ያለችው። በተቃራኒውም ከአያትየዋም ቢሆን ጥርጣሬን አትርፋለች። አያትየዋ በጣም ነው ጄሪን እየጠረጠረቻት ያለችው። እያደረገችው ባለው ነገር ለአምነን በምትሰጠው ቦታ ጄሪ ብዙ ጊዜ ፍላጎቷ ላይ ታተኩራለች። ምን ሆነህ ነው? ምን አጋጥሞህ ነው ከማለት ይልቅ ለምንድን ነው የቆየኸው? ለምንድን ነው እኔን ትኩረት የማትሰጠኝ? በቅርብ ነው ልጄን ያጣሁት በማለት ደካማ ጎኖቿን እያነሳች ከአምነንን ለመቆጣጠር እየሞከረች ቢሆንም ነገር ግን ለአምነን ያላት ቦታ ዝቅ ያለ መሆኑን ራስ ወዳድ መሆኗን አያትየዋ እየተገነዘበች ትገኛለች። በተቃራኒው እንግዲህ ቀደም ሲል አያትየዋ ቤሊንን ከወይዘሮ ዛህራ አጋዥ ውጪ ብዙም ቦታ አልሰጠቻትም ነበረ። በዛሬው ደግሞ በተቃራኒው ለቤሊን ትልቅ ምስጢሮችን ሁሉ እየነገረቻት ትገኛለች። ቤሊንም እሺ አያቴ እያለች እያዳመጠች በስርዓት የተባለችውን ነገር ሁሉ እያደረገች እየመለሰች ትገኛለች። ቤሊን ምን ያህል ትሁት እና አስተዋይ ልጅ እንደሆነች እንደዚሁም በእድሜ ከሁላቸውም በታች ከሚባሉ ብትሆንም ነገር ግን በትህትናዋ በነገሮችን በማገናዘቧ ለምትጠየቃቸው ጥያቄዎች የምትሰጣቸው መልሶች በሳልና አስተዋይ ሰዎች የሚመልሷቸው መልሶች መሆኑን ቤሊን ለአምነን ትገባዋለች የሚል አይነት ሀሳብን አያትየዋ ጋር ፈጥሯል። በጣም ደስ የሚል ነገር ነው ይህም ነገር። ምክንያቱም ቤሊን በአሁኑ ላይ በራሷ ብቻ ሳይሆን ቀደም ሲል ወይዘሮ ሰምሃን የነገረቻትንም ነገሮች እያስተዋለች ወይዘሮ ሰምሃን በወቅቱ ምን ነበር ያለቻት? ቤሊን ልጄ እኔ አምነን እንዲያገባሽ የምፈልገው አንቺን ነው በማለት ነግራት ነበረ። በወቅቱ ሊመርጣቸው ሶስታቸውን ቤት ባቆየበት ጊዜ ከአምነን ጋር ተጋጭታ ነበር። ቤሊን በወቅቱ አልቅሳ ወደ ክፍሏ ከሄደች በኋላ ወይዘሮ ሰምሃን ጠርታት እኔ ልጄ አምነን እንዲያገባ የምፈልገው አንቺን ነው ብላ ነግራት ነበረ። ምክንያቷንም እንደዚሁ ጠቅሳላት ምናልባት አምነን ወደ አንቺ ይጠጋል ብዬ የማስበው ብላ አንዳንድ ምክንያቶችን አንዳንድ እቅዶችንም ነግራት ነበረ። በወቅቱ ጨው የበዛበት ምግብ እስከ መስራት ብዙ ነገሮችን ከወይዘሮ ሰምሃን ጋር አብረው የጀመሯቸው ስራዎች ነበሩ። ቤሊን ያስቀጠለችው ስራ ከወይዘሮ ሰምሃን ጋር አብራ የጀመረችውን ነገር ነው። በታማኝነት ከአምነን ጎን ለመሆንም እንግዲህ ቀደም ሲል ቃል በገባቸው መሰረት አሁንም ድረስ እያደረገች ያለችው ነገር እሱን ነው። አምነን በተደጋጋሚ ሲናደድ በተለይ ቤሊንን በጣም ይናገራታል። ነገር ግን ወዲያው ደግሞ ንደቱን የሚተወው የሚረጋጋው ከቤሊን ጋር ሲሆን ነው። አንዳንዴ በጣም ተናዶ ይናገራትና ምን አለበት አንቺ እንኳን ብትረጅኝ ብሎ ራሱን የሚወቅስበት ነገር አጋጣሚ ይኖራል። እንግዲህ በአሁኑ ላይ ብዙ ውጣ ውረዶችን ብዙ ፈታኝ የሆኑ መንገዶችን ከመጡ በኋላ
አሁን እውነታውን ግልጽ ለማድረግ እየተነጋገሩ ሳለ እንግዲህ ወይዘሮ ሜርሲ ሰምታለች። ወይዘሮ ሜርሲ በአምነንና በቤሊን መካከል ያለውን ግንኙነት በፊትም ታውቃለች። እንግዲህ ሲስማት ሁሉ ቪዲዮ ቀርጻ ይዛለች። እያንዳንዱ ነገርም ለመረጃነት እየተጠቀመችበት ትገኛለች። ከአምነን አያት ጋር ለመግባባትም ሆነ ለመቀራረብ ቤሊንን እየተጠቀመችባት ትገኛለች። በአሁኑ ላይ ግን አምነን የቤሊንንና የሱን ግንኙነት ግልጽ ካደረገ በኋላ ወይዘሮ ሜርሲ የምታዳምጠው ሚስጥር ጥቅም ያጣል ማለት ነው። ማንም የሚሰማት የለም። ለዚህም ጥንቃቄ እያደረገች ትገኛለች። ከባለፈው ፓርት እንደምታውቁት ወይዘሮ ቤሊን ከአምነን የስራ አጋር ጋር ወይም ደግሞ ከጠላቱ ጋር ስራ ጀምራለች። አምነንን ለማጭበርበር የዚህን ቤተሰብ ገንዘብ ለመብላት። ይህ ነገር ደግሞ የሚሳካው የአምነን አያት እስካልነቃችባቸው ድረስ ነው። የአምነን አያት የምታስበውን ነገር ያወቀቻቸውን ነገሮች ማወቅ የምትችለው ቤሊን ስታግዛት ነው። ቤሊን ከአያትየዋ ጋር ቅርርብ ስላላት ማለት ነው። እንግዲህ ያ ነገር እየተሳካ ያለ አይመስልም። በተደጋጋሚ ቤሊንን ለማስፈራራት እየሞከረች ነበር። ቤሊን ግን በአሁኑ ላይ ማንንም እንደማትፈራ ተናግራለች። አምነን ደግሞ ማንንም እንዳትፈሪ፣ ካሁን በኋላ እኔና አንቺም ስንገናኝ በግልጽ በሆነ መልኩ ሰላም ትይኛለሽ፣ ታናግሪኛለሽ፣ የጠራሁብሽ ቦታ ትመጫለሽ፣ ምንም የሚያስፈራ ነገር የለም፣ እኔን አታምንኝም እንዴ በማለትም ነግሯት ነበረ። ሜርሲ እንግዲህ በቻለችው አቅም ነገሮችን ለማሯሯጥ ሚስጥሮችን ለመናገር እየሞከረች ቢሆንም አዲስ አምነን ያልሰማውና አዲስ ነገር ያዳመጠው ነገር የለውም። እስካሁን ድረስ እንግዲህ በዚህ ቤት ብዙ ነገሮች እየተከናወኑ እንደሆነ፣ ነገር ግን በማን ምክንያት እንደሆነ ባይታወቅም እኔ በዚህ ቤት ያሉ በተለይ ደግሞ ሲፈንና ቤሊን የምትላቸውን በቃ ምርጫህን ከመረጥ ካንተ መርጠሃል፣ ሌሎቹ ቢወጡስ በማለት ወይም ደግሞ እኔ ልውጣ በማለት እንግዲህ ሜርሲ በጣም እንደተበሳጨች አድርጋ ለአምነን እየነገረችው ነበረ። አምነን ደግሞ ሁሉም ነገር ምክንያት አለው ታውቂያለሽ፣ በዛኛው ቤትም ብዙ ዋጋ ከፍለዋል፣ ልብሶቻቸው ከኛ ልብሶች ጋር አብረው ተቃጥለዋል፣ ብዙ ገንዘባቸውን እዛ አፍስሰዋል። ልክ እንደኛ እንደ ቤተሰብ ሆነው ቢኖሩስ ምን ችግር አለው? በአንቺ በግል ህይወትሽ ላይ ያደረሱብሽ ነገር ካለ ለምን አልነግረኝም? በማለት ሲናገራት አይ የወንድሜ ልጅ እኔ ላንተ ብዬ ነው እንጂ ምንም የተፈጠረ እኔማ ምን ቸገረኝ በማለት ትናገራለች። እንግዲህ ይሄ ቤት በጣም ሰፊ ከመሆኑ አንጻር ከኔ ጋር የሚደርሱብኝም አይመስለኝም። ምግብ የምታበስለውም ወይዘሮ ዛህራ ናት። ስለዚህ እኔ ጋር ምንም የሚያደርስ ነገር የለውም። ነገር ግን እኔ ላንተ በጣም ነው የምጨነቀው በማለት ወይዘሮ ሜርሲ ለአምነን ትነግረዋለች። አምነን ደግሞ ለእኔ ምንም አትጨነቂ አክስቴ በማለት ወይዘሮ ሜርሲን ያረጋጋታል። ወይዘሮ ሜርሲ ወደ አምነን የመጣቸው ሲጀመር ስለ ቤሊን አንዳንድ ነገር ልትናገር ፈልጋ እንደመጣች እንግዲህ ቤሊን በቅርብ ርቀት አይታት እየተከታተለችና በሀሳብ በጭንቀት ተውጣ በቅርብ ርቀት ስትከታተላቸው ነበረ። ነገር ግን ወይዘሮ ሜርሲ እየተናገረች የነበረው ስለ ሌላ አጀንዳ ነው። ከዛሬ ነገ እውነቱን ትነግርብኛለች ወይም ደግሞ እኔ የምባረርበትን ወይም ከአያቱ ጋር እያሰራችኝ ያለውን ነገር ለአምነን ነግራ ብታባረረኝስ ከአምነን የምርቅበትን ነገር እያዘጋጁልኝ ቢሆንስ የሚለው ሀሳብ ለቤሊን በጣም አሳስቧትና በጣም አስጨንቋት ስለነበር በቅርብ ርቀት ተከታትላ በዚህን መልኩ ካየቻቸው በኋላ ቤሊን ወደ ወይዘሮ ዛህራ ነበረ የሄደችው። እንግዲህ ቤሊን ብዙ ጊዜ ሲከፋት፣ ስትናደድ፣ ሲጨንቃትም ሆነ ግራ ስትጋባ ወደ ወይዘሮ ዛህራ እንደምትሄድ ግልጽ ነው። ከአምነን ዙሪያ በመሄድ እንግዲህ በአምነን ዙሪያ ያሉ ነገሮችን ለማጣራትም እየሞከረች ባለበት ወቅት ነበር ወይዘሮ ሜርሲ ከአምነን ጋር እየተነጋገረች ያገኘቻት። እያሳሰባት ያለው ነገር እያስጨነቃት ያለው ነገርም በአምነን ዙሪያ እንደሆነ ለወይዘሮ ዛህራ ስትነግራት
እንደዚህ ያጋጥማል። በጣም ኖርማል ነገር ነው፣ ልትጨነቂ አይገባም በማለት አምነን ደግሞ ስላንቺ ምንም ነገር ቢሰማ ምንም ሀሳቡን የሚቀይር ሰው እንዳይመስልሽ። አምነን አዎ ይበሳጫል፣ ይናደዳል። በተናደደ ጊዜ በተበሳጨ ጊዜ መጥፎ ነገር ሊናገርሽ፣ ሊጮህብሽ፣ ሊቆጣሽ ሁሉ ይችላል። ነገር ግን ፈጽሞ ክፉ አይደለም። እኔ በልጅነቱ ጀምሮ ነው ማቀው፣ እኔ ነኝ ያሳደግኩት በማለት እንግዲህ ወይዘሮ ዛህራ ለቤሊን ትነግራታለች ማለት ነው። እንደዚሁም የሚሆነው በአንቺ በጣም እንደሚናደድ አስተውለሽ ታውቂያለሽ። ከዚህ ቤት በሁላችንም ላይ ቢናደድም ነገር ግን በአንቺ እንደሚናደደው ደግሞ ተናዶ አያቅም። ይህ ነገር ደግሞ ያለ ምክንያት አይደለም። አንድ ሰው የሚናደደው በህይወቱ ላይ ትርጉም ላለው ሰው ብቻ ነው በማለት ቤሊንን ወይዘሮ ዛህራ እያረጋጋቻት ትገኛለች። እንግዲህ አንቺ ካልሽ ችግር የለውም በማለት አንቺ የምትይኝን ብሰማ ይሻላል በማለት የወይዘሮ ዛህራን ምክር ሙሉ ለሙሉ አዳምጣለች ቤሊን። ምክንያቱም ወይዘሮ ዛህራ ከበፊት ጀምረው የወይዘሮ ሰምሃንን ምክር የወይዘሮ ሰምሃንን እቅድ ታውቃለች። እንግዲህ ወይዘሮ ዛህራና ቤሊን ሲመካከሩ እንደዚሁም ቁጭ አድርጋ ቤሊንን ስትመክራት ወደ ኪችን ድንገት የመጣው አምነን የወይዘሮ ዛህራን ምክር ሰምቷል ማለት ነው። እንደዚሁም ወይዘሮ ዛህራ ለአምነን ያላት ቦታ ለአምነን ያላት እምነት ምንም እንኳን ስሜታዊ ሆኖ ቢናደድ ምንም ክፋት የለውም ልጄ፣ ልትረጁ ይገባል። ብዙ ነገሮችን ነው ያጣው፣ እናቱን፣ አባቱን፣ ቤተሰቡን፣ ንብረቱን፣ ቤቱን ያ ቤት ሁሉ ነገሩ ነው። በተለይ ልጅነቱን ሙሉ ለሙሉ ያሳለፈው እዛ ነው። በአሁኑ ላይ አምነን ምንም እንኳን ቢናገራችሁ ልትቀየሙት አይገባም በማለት በአምነን ዙሪያ ያሉ መልካም ሀሳቦቿን ስታብራራ ሙሉ ለሙሉ ሰምቶ ስለነበረ አምነን በጣም ደስተኛ ሆኖ ነበረ ሲያዳምጥ የነበረው። በዋናነት ወይዘሮ ዛህራ ለሱ ያላትን ቦታ ተረድቶበታል። በሌላ መልኩ ደግሞ አሁን አምነንን ቤሊን በደንብ ልትረዳው ይገባል በሚለው ዙሪያ ላይ ወይዘሮ ዛህራ በቂ የሆነ ምክር ለቤሊን በመስጠቷ በጣም ደስ ብሎታል። ወይዘሮ ዛህራ እናት ትሆንኛለሽ ወይ ብሎ የመረጠበትና የጠየቀበትን ቀን እንዲያመሰግን ነው ያደረገው። የወይዘሮ ዛህራ ንግግር ለረጅም ጊዜ የምታውቃቸው ቢሆንም ወይዘሮ ዛህራ ለረጅም ጊዜ ማወቅ ብቻ ሳይሆን ልክ እንደ ቤተሰብ ሆና ነው በዚህ ቤት እየኖረችም ያለችው። እያደረገች ያለችውም ተግባሮች ወይዘሮ ዛህራ መልካምነት የዚህ ቤት ቤተሰቡ ለወይዘሮ ዛህራ ምን ያህል መልካም መሆኑን እንግዲህ በወይዘሮ ዛህራ አንደበት የተሰማ የነበረ ነገር ነው። ትንሽም ቢሆን እንግዲህ አምነን ስሜቱን የሚረብሸው ነገር ያዳመጠው መጨረሻ አካባቢ ላይ ነው። እሱንም ሄድበታለሁኝ። ወይዘሮ ዛህራ በአምነንና በቤተሰቡ ላይ ያላትን መልካምነት ሙሉ ለሙሉ ካዳመጠ በኋላ እንግዲህ እዚህ ጋር ሲፈን ደግሞ ጉዳዮቿን እየፈጸመች ቢሆንም በአሁኑ ላይ እውነት እጋለጣለሁ አልጋለጥም የሚለው ነገር በጣም አስጨንቋታል። በተለይ ደግሞ ከወይዘሮ ሜርሲ ጋር ይህን እውነታ መናገር የለብሽም፣ በተለይ በደፍኒ ዙሪያ በእናቴ ዙሪያ ለአምነን ፈጽሞ መንገር የለብሽም በማለት እያስፈራራቻት ትገኛለች። ሜርሲ በተቃራኒው ከሲፈን ብር እየጠየቀቻት ትገኛለች። እንግዲህ ከአሁን በፊት ባለፉት ፓርቶች ላይ ከአምነን የስራ አጋር ጋር በሚስጥር እየሰራች ያለችውም ብዙ ገንዘብ የሚያስገኝ ስራ ቢሆንም በአሁኑም በሲፈን ላይ ብዙ ገንዘቦችን ማግኘት እንደምትችል፣ ይህ ከተሳካ ደግሞ በግሏ ቤት ገዝታ ማንንም ሳትለማመጥ በግሏ መኖር እንደምትችል እንግዲህ ነገሮችን እያስተካከለች ትገኛለች። በደንብ እያሰበች ትገኛለች። ሜርሲ አስቢ 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 እያለች ራሷን በጣም ጥቅም ላይ ለማዋል ጭንቅላቷን ጥቅም ላይ ለማዋል እየሞከረች ቢሆንም የወይዘሮ ሜርሲ ደስታ ከተወሰኑ ጊዜ በኋላ የሚከሽፉ ነው የሚመስሉት። ምክንያቱም ወይዘሮ ሜርሲ አካሄዷና የገጠመቻቸው ሰዎች በጣም ሩቅ የማያስኬዱ ናቸው። እንግዲህ ይህንንም በመነጋገር ላይ ሳለች ነበረ አምነን ወደ ቤት የገባው
ሲፈንን ድምጽ እየሰማ ማለት ነው። ሲፈን በደፍኒ ዙሪያ ፈጽሞ መናገር የሌለባት ነገር አምነን ይህንን እውነታ ማወቅ እንደሌለበት አምነን ይህንን ካወቀ ሲፈንን ብቻ ሳይሆን እሷንም እንደሚያጠቃት ይህን ፈጽሞ አምነን መስማት የሌለባቸው ሚስጥሮች በማለት እንግዲህ ዋና ዋና ሚስጥር ብላ የተናገረቻትን በስልኳ እያዳመጠች ሳለ ነበረ አምነን የገባው። አምነን ሲገባ ሪከርዱን ለማቋረጥ ብትሞክርም አብዛኛውን ሰምቶት ስለነበረ ምንድን ነው ይሄ ንገሪኝ እያለ እያፋጠጣት ነበረ ያለቀው። በቀጣይ ፓርትስ ላይ ምን ይፈጠራል የሚለውን አብረን የምናየው ይሆናል።